ሰላም ሰላም ውድ የቻናላችን ቤተሰቦች፣ ይህ የፀሐይ ፈይሳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ ምኞት እውነተኛ ልብ አንጠልጣይ ፍቅር ታሪክ ክፍል 8 ልናቀርብላችሁ መሰናዷችን ጨርሰናል። እናንተም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ጋበዝናችሁ። ምኞት ክፍል 8 እንዲህ ይቀጥላል። መልካም ቆይታ ብለናል። የሳምንቱ መጨረሻ እሁድ እሄዳለሁ ስትላቸው እማማ በለጡ ደንገጥ አሉና እንግዲያው ከመሄድሽ በፊት በዚህ ሳምንት ውስጥ ቀለበት ማሰር አለብሽ አሉ። አባትና ልጅ ሁለቱም ደንገጥ ብለው አሉ። የረዴት አደነጋገጥ እንዴት ብለው ካወጡ በኋላ ይኸውልህ ሀብታሙ ብለው ለማስረዳት ሊሞክሩ ሲሉ ማን ነው የምታገባው ብለው መልስ ለመስማት ዋጉ። እማማ በለጡ ቀሳሉና ረዴት እንግዲህ ደርሳለች፣ ሕፃን ልጅ የምትባል አይደለች። ለማፍቀርም ለመፈቀርም ለማግባትም ለመውለድም ደርሳለች። የጋሽ ሀብታሙ አይን እያዩ ነበር የሚያወሩት። አይደል እንደ ሀብታሙ ብለው የረዴት መድረስ ለማረጋገጥ ባለቤታቸው አቶ አባባ ሀብታሙን ጠየቁ። አዎ ደርሳለች፣ ግን ለማን የምንድራት? ማን ነው የምታገባው ብለው ጠየቁ። የምታገባው ሰው ይበልጥ ለማወቅ እየጓጉ እኔ አይደለሁም የምድራት፣ ልጃችን ረዱ የምታገባውን ሰው ራሷ መርጣለች አሉ እማማ በለጡ። ረዴትን እንደ ማፈር አደረጋት። ረዴት አባቷን ለማየት ተሳናት። አትፈሪ የኔ ልጅ ንገሪ፣ ማን ነው የመረጥሽው? እኔ እኮ አባትሽ ነኝ፣ ለእናትሽ ብቻ ነው እንዴ የምትነግሪያት አሉ ሀብታሙ። ረዴት ደፈር ብላ እንድትነግራቸው እየገፋፏት፣ ረዴትም አባቷን በፍርሃት ቀጥ ብላ ያየቻቸው። አባዬ ቢንያምን ነው አለቻቸው። ይሄኔ አባቷ ድፍረታውን ሳይሆን አስተዳደጓን ምንም ነገር አጥብቀው ከጠየቋት አቷሽም። እማማ በለጡ ስሟን ከረዴት አፍ ነጠቅ አደረጉና አዎ ቢንያምን የኤዱን ባል። ምን? በስመ አብ በወልድ መንፈስ በስመ አብ ብለው ከተቀመጡበት ብድግ እንደገና ቁጭ አሉ። አይሆንም አታደርግም አሉ አባባ ሀብታሙ። ኤደንና ቢንያም አንድ ላይ ተኝተዋል። እየተንሾካሾክ ያወራሉ። ኤዱ ንዴቷ ረስተዋለች። ከምንም በላይ ደግሞ ረዴትን በጣም ወዳታለች። ምክንያቱም ደግሞ ከመሴጁ ላይ ረዴት ለኤዱ እጅግ በጣም አሳቢ እንደሆነች ነው የተረዳችው። ለኤዱ አንተ ቀድመ ንገራት፣ ኤዱ ትፍቀድ እንጂ ይህንን የረዴት ንግግር ውስጧ ገብቷል። እኔ የማልፈቅድ ከሆነ ረዴት ቢንያምን አታገባም ማለት ነው እያለች ታስባለች። እንደ እውነቱ ረዴት ለኤዱ ታዝንላታለች፣ ታከብራታለችም፣ ፍቅር ሆናላታለች እንጂ የኤዱን ባል ልትናጠቃት አትፈልግም ነበር። የኔ ፍቅር እማማ በለጡ ሁሉንም ነግረውኛል አለች ቢንያም እቅፍ ውስጥ ጠጋ ውሽቅ እያለች። ምን ነገሩሽ አለ ቢንያም። ምን ብለው ጠየቃት። ረዴት በጣም እንደምትወድና ልታገባ እንደምትፈልግ እና ሌላ ብዙ ነገር ነግረውኛል። በቁጭት አይነት ወሬያቸውን አቋረጠችው። ትንፋሿ ይጋረፍ ነበር። ቢንያም በዚህ ርዕስ ወሬ ከቀጠለ ወደ ማክሮፋ እንደምትሄድ ስለተረዳ ወሬውን ለመቀየር ያክል ኤዱዬ አላት። ወዬ ቢንዬ ስትተኝ ይበልጥ የምታምሪው ለምንድን ነው? በጣም ሆነሽ አላት። ጉንጯን እንደ መሳም እያረገ ነበር። ኤዱ እሺ የኔ ፍቅር፣ እንቅልፍ ሲወስደኝ ደግሞ ይበልጥ ስለሚያምርብኝ ልተኛ አለችው። እሷም ሳም አደረገችውና ከቅፍ ውስጥ አውጥታ ጀርባውን ሰጥታ ተኛች። ኤዱና ቢንያም ሰሞኑን በረዴት ጉዳይ የተነሳ አልተኙም ነበር። ቢንያም በሌሊት ተነስቶ ወደ ስራ ይዟቸው የሚሄዱን እቃዎች እያዘገጃጀ ነጋ።